ሰላም 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 እንደምን አላችሁ? እንዴት ከረማችሁ? እንደምን አረፈዳችሁ? እንደምን ዋላችሁ? እንደምን አደራችሁ? በዓለም ላይ የምትገኙ በጣም የምንወዳችሁ በጣም የምናከብራችሁ ኢትዮጵያውያንና ኤርትራውያን ዘሆል ሀበሻ እንዴት ናችሁ? እኛ እንዳስቀመጣችሁን እየተንቀሳቀስን እንገኛለን። እዚሁ ስቶር ውስጥ እዚሁ ኤቱዚ ፕላስ እዚሁ ዳላስ ቴክሳስ ውስጥ እዚሁ አዲስ ማርት እንጀራውን በትኩሱ ዳቦውን አምባሻውን ሌላውንም ነገር እንደምታዩት ሱቁ በሽበሽ ሞላ ደመቅ ብሎ እንደገና ቸርቸር ጎዳና ወይም መርካቶ ብቻ ይገኝ የነበረው የኢትዮጵያ ቅርጻ ቅርጽ ለስጦታ የሚሆኑ በርከት ያሉ ነገሮች ቀለበቶቹ ኢትዮጵያዊነትን የሚናገሩ የኦሮሞ የትግሬ ባህላዊ የሆኑ ነገሮችን በአጠቃላይ እሺ ይቅርታ ያው ስራ ላይ ስለሆን ከስተመር መጥቶብኝ ነው። ስለዚህ እዚህ እኛ ሱቅ ሲመጡ ስጦታ የሚሆኑ የተለያዩ ኢትዮጵያዊነትን፣ ኦሮሚያን፣ ትግራይን፣ ደቡብን ሁሉንም ጉራጌን ባህላዊ ነገር በሙሉ 88ቱንም ብሔር ያካተቱ ጊፍቶች አሉ ለልጆቻችሁ። በተለይ እዚያ አሜሪካ ላላችሁ ለልጆቻችሁ ማስተማሪያ የሚሆኑ የፊደል ልብሶች፣ የሎሬት አርቲስት አፈወርቅ ተክሌ የእጅ የጭንቅላት እውቀት የተጠበቡባቸው ቲሸርቶች እንዲሁም ሃሁ ፐፑ የሚሉ እንዲሁም ሀደክልተ የሚሉ ብዙ አይነት ልብሶች የቡና ለእናንተ ለእናቶች፣ ለአባቶች ደግሞ እንደዚህ ያሉና ሰደርያዎቹ እንደገና ተነፋነፎቹ እንደገና ካባዎቹ ጭራዎቹ ሁሉም ነገር እየገቡ ነው። መታችሁ እንድትጎበኙን በዚህ አጋጣሚ ጥሪ እናደርጋለን። ቤታችን ሙሉ ነው። እናንተ መታችሁ ብድግ ስታደርጉ እኛ ደግሞ ተካ እናደርጋለን። እዚህ ሪዝነብል ነው ዋጋችን፣ ፕራይሳችን ከሌላው ሱቅ ትንሽ የተመጣጠነ ሀበሻውን ያማከለ ነው። በቅርብ ቀን ደግሞ ኢቲቪን ካርድ እንጀምራለን። እየመጡ በካርዶ ይጠቀማሉ። ቶሎ ይበሉ። ሚስተር ትራምፕ ከመዝጋታቸው በፊት ካርዶትን ይጠቀሙበት። የተሰጡትን ኢቲቪ ካርድ መጥተው ይጠቀሙበት። ሰሞኑን ኮንፈርም እናደርጋችኋለን። ትንሽ ፕሮሰስ ነው የቀረን። በተረፈ ዛሬ ማታ ይህ ጥበብ ዛሬ ማታ የቀረው 4 ትኬት ብቻ ነው። 1 ቁጥር፣ 2 ቁጥር፣ 3 ቁጥር፣ 4 ቁጥር እና 10 ቁጥር ይቀራሉ። 5 ማለት ነው። 5 ማለት ነው። በ$25 ብቻ እጣው ዛሬ የሚወጣ ይሆናል። ይህ ጥበብ ለሚቀጥለው ማክሰኞ ደግሞ ሌላ ይዘንላችሁ እንገኛለን። በዛሬው ምሽት የቆሻሻ አውጡ ፕሮግራም አዘጋጅና የመንገደኛው ሬዲዮ ጣቢያ ኃላፊ ወይም ባለቤት የሆነው የጀርባ ወይም ዴቭ ለሁለተኛ ቀን ፕሮግራሙን የህይወት ታሪኩን የሚተርክበት አንዳንድ ሰዎችን ያሳለፏቸውን ታሪኮች ትውስታ በሚል ታሪክ የሚጠይቅበት ፕሮግራም ዛሬ ማታ ይቀጥላል። የጀርባ እንደምታውቁት በጣም አስተዋይ አርቆ ሀሳቢ ለኔ የማይል ታላቅ ገጣሚና ደራሲ ነው። እንዲሁም እይታው በጣም ነው የሚገርመው። ፖለቲከኛም አይደለም፣ ዘረኛም ሃይማኖተኛም ብዙ በሃይማኖት ዙሪያም የሚጫወት አይደለም። በጣም ሩህሩህ ነው። ከልጅነቱ የገጠመው ታሪክ በጣም የሚያሳዝን ነው። እሱ እንደተወለደ እናቱ እንዳለፉ ነግሮናል። በጣም በተለያየ ቻሌንጅ ውስጥ ያለፈ እውነተኝነትን የምናይበት ብዙ ነገሮችን ያሳለፈ ወጣት ነው። አንዴ አሁንም ከስተመር አናግሬ እመጣለሁ። ሶሪ መጥቻለሁ። ያው ስራ ጉዳይ ነው፣ ለዛ ነው። አታስቡ ያለው። እናም የጀርባ ወይም ዴቭ የሚገርም ወጣት ነው። በብዙ ቻሌንጅ ውስጥ ነው ትምህርቱን የተማረው። በጣም የሚገራርሙ
መጽሐፍ ሊጻፉ የሚችሉ ብዙ ታሪኮች ያሉት ልጅ ነው። በቅርበት ማለት ይቻላል በዚህ ፕላትፎርም ካገኘናቸው ወጣቶች እና አስተዋይ ሰዎች ለሀገር ይጠቅማሉ ከምንላቸው ሰዎች አንዱ ነው። ሀቀኛ ነው። ጥሩ ነው ያለው ነገር በሙሉና የጀርባ ለብዙዎች ሆኗል። ለሱ ግን የሆነ ብዙ ነገር አላየንም እና አዲስ ሀሳብ አመጣን። ብዙ ጊዜ በአንዳንድ ጉዳዮች የተጎዱ ቸገረን፣ አጣን የሚሉ አካል ጉዳተኞች የሆኑ ሌላም በህመም ላም ያሉ ሰዎችን ነው የኛ ቤት ብዙ ጊዜ ሲያሳግዝ የቆየው። ነገር ግን እንደ ድምፃዊ መቤት አበራ አሁን እንደ ጀርባ ሌሎችም በደና እንደ ዶክተር ባዩ ሳይኪያትሪስት ነው ባዩ እንደነዛ አይነት ሰዎች በአንዳንድ ነገሮች የሚቸገሩ ሰዎችን ለማየት እየሞከርን ነው። ከዚህ ውስጥ የጀርባ ብዙ ድምፃውያን፣ ብዙ ገጣሚያን፣ ብዙ የተጎዱም ሰዎችን እባካችሁ ወደፊት አምጧቸው ያለ ያማከረን የውስጥ አማካሪያችን ነው። ብዙ ሰዎች እንዲረዱ፣ እንዲጠቀሙ፣ እንዲታገዙ አድርጓል። የጀርባ ግን ብዙ የታየ አልመሰለንም። ስለዚህ በአሁኑ የገባንበት ነገር የጀርባን ወደፊት አምጥቶ ብዙ ተመልካች፣ ብዙ አድናቂ፣ ብዙ ተከታይ፣ ብዙ ፎሎወር አለው። ነገር ግን ብዙ ሰው የተረዳው አልመሰለኝም። ማለት እናግዘው፣ የሚሰራን ሰው እናግዘው። ለምሳሌ እኛ አሁን እየሰራን ነው። የራሳችንን ቢዝነስ ስቶር ከፍተናል። ስሞል ቢዝነስ ነው። እነዚህ ሰዎች መታገዝ አለባቸው። እንደ ፍቅርም እንደ ፋሚሊነትም እንደ ባልና ሚስት ሌላ ነገር አይደለም። አይዟችሁ በርቱ፣ እግዚአብሔር ከእናንተ ጋር ይሁን አንዱ ነው። ሌላው እንደው ዝም ብሎ እንደ ተረቱ ሀበሻ ምቀኛ ነው፣ ሀበሻ እንዲህ ነው አንልም እኛ። ሪስክ ከላይ ነው፣ ስጦታ ከላይ ነው፣ ሂደቶች ከላይ ነው። እኛ ቤት ደግሞ ብዙ ዜጎች፣ የተለያዩ ዜጎች የሚመጡበት ቤት ነው። የሀበሻ ቤት ብቻ አይደለም። ነገር ግን ሀበሾችም ምርጥ ኢትዮጵያውያን ያዱ ገነት የኢትዮጵያውያን ኤርትራውያን፣ ሌሎቹም ከኛ ጋር እንዳላችሁ አይሳይታችሁናል። ሙስሊም ክርስቲያኑ ነው እዚህ ቤት የሚመጣው። ሙስሊሞችን በዚህ አጋጣሚ ሽኩረን ማለት ፈልጋለሁ። በጣም እናመሰግናችኋለን። በአዲስ ማርት ስም በዚህ ሱቅ ስም እናመሰግናችኋለን። ብዙ ሙስሊሞች አካባቢያችን አለው፣ ይመጣሉ፣ ብዙ ነገር ይገዙናል። እንጀራውን፣ ሽቶውን፣ ቅባቱን፣ እኔ ነገር የቤት እቃውን ይገዙናል። ሙስሊሞችን በጣም አመሰግናለሁ። ሌሎችም እንደዛው። የጀርባን ይዘን መሄድ፣ የጀርባን ማንቀሳቀሱ ትልቅ ነገር ነው። ስለዚህ እኛ እንደሌላው አናስብም። ሰው ባይመቸው ነው እንጂ አበሻን ሰፖርት ማድረግ ማለት መጣችሁ የምትፈልጉትን ዕቃ እዛ ስቶር ሄደን እንግዛ። እናንተ መጣችሁ በገዛችሁን ቁጥር፣ እኛ በሰራን ቁጥር ትውልድን፣ ወገንን፣ ሁሉንም ነው ከራሳችን ጀምረን፣ ሁሉንም ከቤተሰቦቻችን ጀምረን ሁሉንም ለማገዝ አትሊስት ፊት ለፊት ወጥተናል። ምስቴን ይዤ እኔ ስወጣ አደባባይ ላይ ልለምንባት አይደለም፣ ግን ብዙ ነገር ልናስተምር ነው። ጽናታችንን፣ ፍቅራችንን፣ አብሮነታችንን እዚህ አሜሪካን ሀገር ውስጥ አይቻልም፣ ሲስተሙ አይፈቅድም የተባለውን ድል አድርገን ፊት ለፊት የወጣ ነው። እናንተም በትዳር በፍቅር እንድትኖሩ ነው። ብዙ ሰው ማግባት ስለፈራ፣ ብዙ ሰው ዲቮርስ ላይ ስለሆነ ከዛ ለመከላከል ከዛ ለማውጣት እንዲያርጋችሁ ኑሩ። እኛ በዚህ መንገድ ነው የተጓዝነው፣ ሰምሮልናል ብለን እያሳየናችሁ ነው ያለን። አብረንን ሁሉ ነገራችን አብሮ ነው። ስለዚህ ሁሉ ሀበሻ ዘሆል ሀበሻ ከኛ ጋር ስላላችሁ እናመሰግናለን። ሳይመቻችሁ ያልመጣችሁ ሰዎች ሲመቻችሁ መታችሁ ጎብኙን። በቅርቡ ኦፕኒንግ ፕሮግራም ይኖረናል። ስቶሩ በአዲስ መልክ ተከፍቷል እንላለን። አሁን ስቶሩን እያስተካከልን ነው። ከገባን 1 ወር ከምናምን ሆኖናል። ነገር ግን ክፉል ሲሆን ለእናንተ ዝግጁ ሲሆን ከፍተናል ብለን እንጠራችኋለን። መታችሁ እንደ መመረቅ ኮንግራ እንኳን ደስ አላችሁ ልትሉን መላው ኢትዮጵያውያንና መላው ኤርትራውያን እንደተዘጋጃችሁ እናስባለን፣ እናውቃለን። በዚህ አጋጣሚ ልብሶች፣ ማንኛውንም ልብስ ልኬት እንለካለን። የሴት የወንድ፣ የህፃናት፣ ያዋቂ ሁሉንም እንደገና የጠበቡት ካለ እንዲሰፋዎት ልክ እንዲሆን ይደረጋል። የሰፋዎት ካለ እንዲጠቦት ይደረጋል። እዚህ ቤት ሁሉ ነገር አለ። በዚህ አጋጣሚ ልነግራችሁ ፈልገው ይሄን